በ2018 በጀት ዓመት ከ165,000 ለሚበልጡ ዜጎች የውጭ ሀገራት ስራ ስምሪት አጫጭር ስልጠና ለመስጠት አቅዶ እየሰራ መሆኑን የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ አስታወቀ። ቢሮው የስልጠና መርሃ ግብር ከጀመረበት ጊዜ አንስቶ እስካሁን ድረስ ስልጠናውን ከተከታተሉት ከ30,000 በላይ ዜጎች የውጭ ሀገራት ስራ ስምሪት ማግኘታቸውን አክሏል። ቢሮው በቴክኒክና ሙያ ዘርፍ የውጭ ሀገራት ስራ ስምሪት አጫጭር ስልጠና ለሚሰለጥኑ የግል ተቋማት የግንዛቤ ማስጨበጫ ስልጠናም ሰጥቷል። ዝርዝሩን ያሰናዳው ውብሸት ጳውሎስ ነው። በሀገራችን እየተባባሰ የመጣውን የስራ አጥነት ችግር ለማቃለል የስራና ክህሎት ሚኒስቴር ባመቻቸው የውጭ ሀገራት ስራ ስምሪት እድል በብዙ ሺዎች የሚቆጠሩ ዜጎች ተጠቃሚ ሆነዋል። በክልላችን ብቻ እስካሁን ከ30,000 በላይ ዜጎች የእድሉ ተቋዳሽ መሆናቸውን ያወሳው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ በቀጣይም ተግባሩን ለማጠናከር በቴክኒክና ሙያ ዘርፍ የውጭ ሀገራት ስራ ስምሪት አጫጭር ስልጠናዎችን ለሚያሰለጥኑ ተቋማት የግንዛቤ ማስጨበጫ ስልጠና በወላይታ ሶዶ ከተማ ሰጥተዋል። በክልላችን በ2018 በጀት ዓመት 165,000 ዜጎችን በመደበኛ በአጫጭር ስልጠና ሰጥተን ዜጎችን ለሀገር ውስጥ ለውጭ ሀገር ዝግጁ የማድረግ ስራ ለመስራት አቅደን ወደ ተግባር ገብተናል። የውጭ ሀገር ስራ ስምሪት ስልጠና የሚሰጡ የግል ተቋማት በተለይ ፍቃድ ወስዶ ወደ ስራ የገቡ በሁለቱም የክልላችን ዞኖች ውስጥ የሚገኙት ጋር ነው መድረክ ያደረግነው። እንግዲህ ክህሎትን መሰረት ያደረጉ ስልጠና መሆን እንዳለበትና በዛ ሂደት ውስጥ ደግሞ የነበሩ ጉድለቶችን ማረም እንዲችሉ ማስተካከል እንዲችሉ የሚያደርግ መድረክ ነው። ከዚህ ስልጠና በኋላ የሚጠበቀው ብቃት ያለው ተወዳዳሪ የሆነ ሰልጣኝ አፍርተን ወደ ውጭ ሄደው እንዲጠቀሙ ማስቻል የሚችሉ ተቋማትን መፍጠር ነው። ተቋማት ከዚህ ስልጠና በኋላ በጥራት ላይ ድርድር ሳናደርግ ጥራት ያለው ስልጠና በስርዓተ ትምህርት ላይ በተቀመጠ ግብዓት፣ በስርዓተ ትምህርት ላይ በተቀመጠ አሰልጣኝ፣ በስርዓተ ትምህርቱ ላይ በተቀመጠ የመቀበያ መስፈርት መሰረት ማሰልጠን እንዲችሉ አቅም የመፍጠር ነው። በክልሉ ህጋዊ እውቅና ካገኙ 18 የግል ተቋማት መካከል ሙሉ ግብዓቶችን አሟልቶ በርካቶችን በማሰልጠን የሚታወቀው ጎልደን የውጭ ሀገራት ስራ ስምሪት አጫጭር ስልጠና ተቋም ላለፉት 2 ዓመታት በቦዲቲ ከተማ በሺዎች የሚቆጠሩ ዜጎችን አሰልጥኖ የእድሉ ተጠቃሚ ማድረጉን የተቋሙ ባለቤት አቶ ደርሻዬ ናባ ተናግረዋል። ከፌደራል ስራና ክህሎት ሚኒስቴር ፍቃድ ወስደን ስራ የጀመርነው አምና 2017 ዓመት ምህረት ነው። ከዛ ጀምሮ ውጭ ሀገር የሚሄዱ ልጆችን ከዚህ በፊት ውጭ ሀገር ስራ ስምሪት ከዚህ አካባቢ ሰልጣኞች ረጅም ጉዞ ተጉዞ አዲስ አበባ ሌላ ቦታ ሄዶ ነው ስልጠና የሚያገኙት። ያንን ለማስቀረት እዚሁ በአቅራቢያ ነው ስልጠና የጀመርነው። ግን ስልጠና ጀምረን እያሰለጠነን እንገኛለን። በጥሩ ሁኔታ ለሌሎችም ሞዴል በሚሆን ሁኔታ ስልጠና እየሰጠን እንገኛለን። አዲስ ሰልጣኞች ለ21 ቀን ይሰለጥናሉ። እንደኛ ተቋም የተሰጠን ለበልቱ ነው ፍቃድ። ያ ማለት በአንድ ዙር እስከ 1000 ሰው ማሰልጠን እንችላለን። ግን አሁን በየጊዜው በየ21 ቀኑ ማለት በወር አንድ ጊዜ ቢያንስ እስከ 500 ሰው እያሰለጠንን እንገኛለን። ለዛም ብቁ የሆኑ አሰልጣኞች አሉ። በክልሉ በተለያዩ ዞኖች የቴክኒክና ሙያ ስልጠና ተቋማትን አቅም በማጎልበት አጫጭር ስልጠናዎችና የአቅም ማጎልበቻ ስራዎችን ለማስቀጠል መታቀዱም ተገልጿል። በወላይታ ዞን የውጭ ሀገር ስራ ስምሪት ወይም ዶሜስቲክ ወርክ የሚሰጡ የስልጠና ተቋማት በቁጥር ወደ 17 ናቸው። የግል ኮሌጆች፣ የመንግስት 3 አለን። አጠቃላይ 20 ናቸው። እነዚህ የግል የውጭ ሀገር ስራ ስምሪት የሚሰጡ ተቋማት ስልጠናውን በአግባቡ እንዲሰጡ ከመጀመሪያ ከምዝገባ ፍቃድ ጀምሮ እያንዳንዱ መሰራት ያለበትን ስራ አይተን ፈትሸን ከግብዓት ማሟላት፣ ከተቋማት ጥራት፣ ከአስተዳደራዊ አሰራር፣ ከካሪኩለምና በተለያዩ ነገሮች ላይ ፍተሻ ሰጥተን የሰጠናቸው ናቸው። እንደ ዞን ደግሞ በግል ኮሌጆችና በመንግስት ኮሌጆች በድምር ወደ 8900 ምናምን ሰልጣኝ ነው ያሰለጠን ነው። እስካሁን 2 ናቸው የምዝገባ ፍቃድ አግኝተው የጀመሩት። አንደኛው ገና በጅምር ሂደት ላይ ያለ ሲሆን አንደኛው ደግሞ ቪዥን የሃውስሆልድ ሰርቪስ የሚሰጠው ኮሌጅ አለ። የኛው ኮሌጅ ደግሞ ያው ረጅም ጊዜ እየሰራ የቆየና ነባር በጥሩ መልኩ የተደራጀ ተቋም ነውና እስካሁን ድረስ ወደ ከ500 በላይ ሰልጣኞችን አሰልጥኖ አስመዝኗል ማለት ነው። በዘርፉ የተሰማሩ ተቋማትም የማሰልጠን አቅማቸውን ይበልጥ እንዳያሳድጉ አንዳንድ የሚፈታተኑ ጉዳዮች እንዳሉም የጎልደን የውጭ ሀገራት ስራ ስምሪት አጫጭር ስልጠና ተቋም ባለቤት አቶ ደርሻዬ ናባ አንስተዋል። ይበልጥ በሀገር ደረጃ ተወዳዳሪ ለመሆን ስለምንፈልግ
ድጋፍና ክትትል እንፈልጋለን። በክራይ ቤት ነው ስራ እየሰራን ያለነው። እንደ መንግስት አሁን ሞዴል ከመሆናችን ጋር ተያይዞ መንግስት ቦታ ቢያመቻች የራሳችን ህንጻ በስታንዳርዱ መሰረት አሟልተን ለመስራት ይሄን ቢያመቻቹ ጥሩ ነው። ከዛ ውጪ አንዳንዴ አሁን ከሲስተም ጋር ተያይዞ ሬጂስትሬሽን በመጣበት ቀን ጀምሮ ቢሆን ጥሩ ነው። ምክንያቱም አንዳንዶቹ በምዝገባ ምክንያት አንድ ወር ከምናምን የሚቆዩ አሉ። ስለዚህ ይሄ እንደ ፌደራል ይሄ ቢስተካከልልን፣ እንደ ክልል ድጋፍ ቁጥጥሩ በጣም ጥሩ ነው። እንደ ዞንም ለውጭ ሀገራት ስራ ስምሪት አጫጭር ስልጠናዎችን በመስጠት ህጋዊ እውቅና ያገኙ የግልና የመንግስት ተቋማትም ይበልጥ ውጤታማ እንዲሆኑ በስራና ክህሎት ቢሮ አማካኝነትስ ምን ታስበዋል? አሰልጣኝ ተቋማት አክሰስ እና የምዘና ፍቃድ ማግኘት አለባቸው። ይሄንን እንደ ክልል ወስደን የምዘና ፍቃድ ከሚሰጠው አካል ጋር የጋራ ውይይት በማድረግ መስፈርቱን አሟልተው ለሚገኙት ፍቃድ የሚያገኙት ስራ እንሰራለን። ዋናውና ትልቁ የአክሰስ ጉዳይ ነው። አክሰሱን ከሚሰጠው አካል ጋር ከፌደራል ጋር ተገናኝተን በአጭር ጊዜ አክሰስ እንዲያገኙ የማድረግ ስራ እንሰራለን። ስልጠናው ብቻም ሳይሆን የስራ ስምሪቱ ላይ የሚሰራውም ደግሞ የዛ ዘርፍ ተጠቃሚ እንዳይሆኑ የበለጠ ተጠናክሮ ክትትል ተደርጎ ወደ ስራ ስምሪት እንዲገቡ የማድረግ ስራ ላይ እንደ ቢሮ ልዩ ትኩረት ተሰጥቶ የሚሰራ ይሆናል ማለት ነው። በወላይታ ዞን የገጠር መንገድ መሰረተ ልማት ተደራሽነትን ለማረጋገጥ ልዩ ትኩረት ተሰጥቶት እየተሰራ መሆኑን በደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ገለጸ። ቢሮው በወላይታ ዞን ዳሞት ጋሌና ኦፋ ወረዳዎች 30 ኪሎ ሜትር የሚሸፍን የገጠር መንገዶችን እያሰራ መሆኑንም አመላክቷል። አዲስ ዓለም ሞገስ ተጨማሪውን ይዟል። የመንገድ መሰረተ ልማትን ማስፋፋት ለማህበራዊና ኢኮኖሚያዊ እድገት ያለው አስተዋጽኦ የላቀ መሆኑ ይነገራል። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ባለስልጣን በክልሉ የህብረተሰቡን የመንገድ መሰረተ ልማት ጥያቄን በፍጥነት ለመፍታት ካቀዳቸው 157 ኪሎ ሜትር የገጠር መንገድ ፕሮጀክቶች ውስጥ በወላይታ ዞን በዳሞት ጋሌ ወረዳ ሻንቶ ጋቼኖ፣ ሻኪሾ ሾኔና በኦፋ ወረዳ ጋርቤ ቃቆ፣ ዘረዳ ቦሳ ቦንቶ በአጠቃላይ 30 ኪሎ ሜትር የገጠር መንገድ ግንባታን አስጀምሮ በማጠናቀቅ ላይ ይገኛል። ሻንቶ ጋቼኖ ሻኪሾ ሾኔ የሚባለው ፕሮጀክት እንደተመለከታችሁት ወደ ግማ 6.5 ኪሎ ሜትር አካባቢ ሙሉ የጠጠር ማልበስ ስራ ተጠናቆ አሁን ጠጠር የመበተን ስራ እየተሰራ ነው ያለው። ዛሬ አሁን የምንገኝበት በኦፋ ወረዳ ላይ ጋርቦ ቃንቆ መንገድ 15 ኪሎ ሜትር ውስጥ እንደሚታዩት ከጠጠር መበተን ስራ ከ6 ኪሎ ሜትር በላይ ተሰርቷል። እንደ ዞን 64 ኪሎ ሜትር ነው ያለው። እነዚህ ሁለት መንገዶች ድምራቸው ወደ 30 ኪሎ ሜትር አካባቢ ናቸው። የሚሰሩ መንገዶች በተያዘላቸው ጊዜ ሙሉ በሙሉ እንዲጠናቀቁና ከጥራት ጋር የሚያያዙ ችግሮች እንዳይነሱ የመከታተል ስራ ተጠናክሮ ቀጥሏል። ከጀመርበት ገና 3ኛ ወሩ ነው። ከዛ ይህንን መንገድ በዚህ ሰዓት በዚህ ደረጃ እየገነባን ነው ያለ ነው። ይሄ ስያሜው መንገድ የሚረዝመው 15 ኪሎ ሜትር ይረዝማል። ከዚህ መንገድ ብቻ አይደለም የሚሰራው የ15 ኪሎ ሜትር በዚህ እስከ የካቲት 30 ድረስ የሚጠናቀቅ መንገድ ነው። እንደዛ እናጠናቀቃለን ብለን ነው እየሰራን ያለ ነው። ሌሎች በዲስትሪክቱ ላይ የሚሰሩ ስራዎች አሉ። የገጠር መንገድ ፕሮጀክቶችን ትኩረት ሰጥቶ መስራት ወረዳን ከወረዳና ቀበሌን ከቀበሌ ጋር እንዲገናኙ ከማስቻሉ ባለፈ ለግብርና ክፍለ ኢኮኖሚ እድገት ወሳኝ ሚና ይኖረዋል። አጠቃላይ የህብረተሰቡን የኢኮኖሚ ችግሩን ብቻ አይደለም እየቀረፈ ያለው የማህበራዊ ትስስሩን ጭምር እያጠናከረ ነው ያለው። ይሄ ለዚህ አካባቢ ሳይሆን ለመላው ህዝብ በጣም እፎይታ የሚሰጥ መንገድ ስለሆነ ሰው ማህበራዊ ጉዳዮችን በአግባቡ እንዲያከናውን የሚያደርጉ ሂደቶች የተሻለ ደረጃ ከፍ ያለ እርካታም እየጨመረ እንደምታዩት ወጣቱም ሴቱም ወንዱም በተለያየ መልኩ ድጋፍ እያደረገ እየተባበረ ያው መንገዱን ለዚህ ያደረሰበት ሁኔታ አለ። የመንገድ ፕሮጀክቶቹ በፍጥነት እንዲጠናቀቁ ለማስቻል ከፋይናንስ ረገድ ችግሮች እንዳይኖሩ ቀድሞ በመታቀዱ በተሻለ ፍጥነት እንዲጠናቀቅ እንደሚያስችልም ነው የተመላከተው። ክልሉ መንግስት በፈቀደው በውስን ሀብት ባጠረ ጊዜ በቁጠባ ሀብቶችን በማቀናጀት ተጠቅመን ለማከናወን ነው። ለዚህም ነው ሁሉንም ፕሮጀክቶች ከየቦታው ከመነካካት ይልቅ የተቋሙንም አቅም የክልሉ መንግስትም አቅም እና ሀብትን ታሳቢ ያደረጉ መሰረታዊ የመልካም አስተዳደር ችግር ያለባቸው መንገዶችን
ለይተን እየሰራን ነው ያለነው። የዳሞት ጋሌና የኦፋ ወረዳ ነዋሪዎች ከዚህ በፊት ባሉት ጊዜያት መንገዱ ባለመሰራቱ ምክንያት ለተለያዩ ችግሮች መጋለጣቸውን በማንሳት አሁን ችግሩ እየተቀረፈ በመሆኑ ደስተኛ መሆናቸውን ገልጸዋል። ይሄ መንገድ ከዚህ በፊት በጣም ጭንቅ ነው። በቃ ማለፍ አልቻለም። አሁን ጥሩ ሁኔታ ተሰርቷል። ደስ ይላል። በጣም ሰፊ ሆኗል። ይሄ መንገድ በጣም ተሽሏል። በጣም ከባድ ነበር መንገዱ። እንደውም እናቶቹ በጣም ተቸግረዋል። ወሊድ የደረሰው እናቶች በጣም ተሰቃይተዋል። በጣም እኔ ያው እናቴ በጣም ስለሚወድ እዚህ ሁሉ እመጣለሁ። ሲመጣ በጣም ችግር ነበረ። በፊት የነበረው ችግር መንገድ አይመችም፣ ለኛ ጋሪ መግባት እንደው አይችልም። ስለዚህ አሁን በጣም አሁን ደስ ብሎ መንገድ ተመቸ። ስለዚህ እናመሰግናለን። ለመንገድ መሰረተ ልማት ስራዎች የማሽነሪና የግብአት እጥረቶች እንደ ችግር እንዳይስተዋሉ ከወረዳ ጀምሮ እስከ ክልል ድረስ በትብብር ሊሰራ እንደሚገባ ተመላክተዋል። ማህበረሰቡ ባለበት አካባቢ ሆኖ ፍትህን እንዲያገኝ ጊዜ ጉልበትና ወጪ ቆጣቢ አገልግሎት ለመስጠት እየተሰራ መሆኑን የወላይታ ዞን ፍትህ መምሪያ አስታወቀ። በፍትህ ተደራሽነትና ጥራት እንዲሁም በታራሚዎች ሰብአዊ መብት አያያዝ ዙሪያ በትኩረት ሊሰራ ይገባል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የዞኑ ፍትህ መምሪያ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ መድረክ ተካሂዷል። ሂሩት የምሩ መድረኩን ተከታትለዋለች። የወላይታ ዞን ፍትህ መምሪያ የ2018 በጀት ዓመት የ6 ወር የእቅድ አፈጻጸም የግምገማ መድረክ አካሂዷል። በመድረኩ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በቀጣዩ የ6 ወር ስራ አፈጻጸም የፍትህ ተደራሽነት ጥራትና በታራሚዎች ሰብአዊ መብት አያያዝ ዙሪያ በትኩረት ሊሰራ ይገባል ብለዋል። የፍትህ ተደራሽነትና ጥራት ህዝባችን ፍትህን ፍለጋ ረጅም ርቀት መጓዝ የለበትም። በየወረዳውና በየቀበሌው ያሉ መዋቅሮች አገልግሎታቸውን ለዜጎች ቅርብ ማድረግና በፍትህ ሂደት ላይ ያላቸውን እምነት ማሳደግ አለባቸው። ሁለተኛው ትኩረት መስካችን የታራሚዎች ሰብአዊ መብትና ተሃድሶ የማረሚያ ቤቶች አያያዝ ከቅጣት ይልቅ በሰው ኃይል ልማትና ስነ ልቦና ግንባታ ላይ ያተኮሩ መሆን ማረጋገጥ ይኖርብናል። ዜጎች ከጥፋታቸው ታርሞ ለህብረተሰቡ ጠቃሚ ሆነው የሚወጡበትን ስርዓት ማጠናከር አለብን። ማህበረሰቡ ወንጀልን ከመፈጸሙ በፊት ቀድሞ የመከላከልና የግንዛቤ መስጠት ተግባራ እየተከናወነ ስለመሆኑ የተናገሩት የወላይታ ዞን ፍትህ መምሪያ ኃላፊ አቶ ጸጋው ስምዖን ማህበረሰቡ ባለበት አካባቢ ሆኖ ጊዜ ጉልበትና ወጪ ቆጣቢ አገልግሎት እንዲያገኝ ለማስቻል ተዘዋዋሪ ችሎት እንዲሰየሙ እንደሚደረጉም አንስተዋል። እኛ በቀበሌም በወረዳ ደረጃም ተዘዋዋሪ ችሎቶች ሊኖሩ ይገባል። ህዝቡ አንደኛ በየጊዜው ወደ ዞን ማዕከል የመጣ አላስፈላጊ የሆኑ ወጪዎችን ከማውጣት ጀምሮ ማስረጃዎችን አምጥቶ ከማቅረብ ጋር ያሉ ችግሮችን እኛ በእኛ ዞን ደረጃ ፈተናል። በተለይ በዚህ 6 ወር ውስጥ በእነዚህ 26ቱም መዋቅሮች ተዘዋዋሪ ችሎት አለን። በወር 2 ነው ተዘዋዋሪ ችሎት። ይሄን ከፍርድ ቤት ጋር በተቀናጀ አግባብ የመራንበትና 100% የፈጸምንበት ሂደት ነው ያለው። አሁን አዳዲስ የገቡ መዋቅሮች በወረዳ ደረጃ የተዋቀሩ በከተማ ደረጃ የተዋቀሩትን ደግሞ በዚህ በቀጣይ በጀት ዓመት የዚህ ተዘዋዋሪ አካል አድርገን የምንሄድበት ሂደት ነው ያለው። እስካሁን ባለው የዚህ 6 ወር አፈጻጸም በተለይ ተዘዋዋሪ ችሎቶች በወረዳ ደረጃም በተሻለ አግባብ እየተሳለጠ ያለበት ሂደት ነው ያለው። የቴክኖሎጂ አጠቃቀም ማዘመን ብሎም ለህብረተሰቡ የህግ ግንዛቤ ማስጨበጥ ስራ ጨምሮ የፍርድ መዘግየቶችን በትኩረት ሊሰራ ይገባል የሚሉ ሀሳቦችም ተደምጠዋል። ደግሞ ከመዝገቦች ከዳኞች ጋር ከፍርድ ሰራተኞች ጋር ባለጉዳዮች ምንም አይነት ግንኙነት እንዳይኖራቸው የፍርድ ቤት የፍትህ አሰጣጥ ሂደቱ በራሱ ዲጂታላይዝ ከማድረግ አንጻር ያ ማለት ግንኙነት ሳይኖር ለአብነትም ለማንሳት ለምሳሌ ሰዎች ተገልጋዮች ወደ ፍርድ ቤት መምጣት ሳያስፈልጋቸው ባሉበት ሁኔታ ችሎት እንዲከታተሉ የሚያስችል የቪዲዮ ኮንፈረንሲንግ ችሎት በቅርቡ እንጀምራለን እንደ ፍርድ ቤት ተቋም ማለት ነው። እንደዚህ አይነት ነገሮች ሲኖሩ ሰዎች ፍርድ ከሚሰጡ አካላቶች ጋር ምንም አይነት ንክኪ ሳይኖር በገለልተኝነት ውሳኔ እንዲሰጡ የማድረግ ስራዎች እየተሰራ ይገኛልና ይሄ አንዱ የሚፈታ ጉዳይ ነው ብዬ አስባለሁ። ባለበት ሆኖ ፍትህን እንዲያገኝ የተዘዋዋሪ ችሎቶችን በሚገባ እየሄድን ህብረተሰቡ ጋር ታች ድረስ ወርደን እያገለገልን እንገኛለን። ሌላው ደግሞ ህብረተሰቡ ራሱን ከወንጀል እንዲከላከል ወንጀልን ምንድነው የሚለውን ነገር በተገቢው መልኩ ግንዛቤ ኖሮት ራሱን እንዲከላከል ሌሎችም
ከመሰል ድርጊቶች ራሳቸውን እንዲጠብቁ ለማድረግ በዞናችን ላይ ከ2 ሚሊዮን በላይ በዚህ 6 ወር ውስጥ ከ2 ሚሊዮን በላይ ሰዎችን በቀጥታና በተዘዋዋሪ የህግ ግንዛቤ እንዲያገኙ በተለያየ አንገብጋቢ በሆኑ የህግ ርዕሶች ዙሪያ ስልጠና ሰጥተናል ማለት ነው። ህብረተሰቡ ከግንዛቤ እጥረት የተነሳ በወንጀል ተግባር እንዳይገባ ለማድረግ የህግ የበላይነት ዙሪያ ግንዛቤ መፍጠር ስራ ላይ የፖሊስ ፍርድ ቤቶችና የማረሚያ ተቋማት በቅንጅት ሊሰሩ እንደሚገባ ተመላክቷል። በተለይ ከፖሊስ ምርመራ መዝገብ ጀምሮ መጥቶ በአቃቤ ህግ ደርሶ አቃቤ ህግ ላይ መዝገቦች ውሳኔ አግኝተው ወደ ፍርድ ቤት ሄዶ እስኪያልቅ ያለበት ሂደት ሁሉ ዲጂታላይዝድ በሆነ ሁኔታ መዝገቦች የመዝገብ ፍሰቱ የሚመራበት የክስ ሂደቱ የሚመራበትን ሂደት እየፈጠርን ያለንበት ሂደት ነው ያለው። ይሄ በተለይ ከዚህ መድረክ በኋላ በሙላት ወደዛ ተግባር የምንሸጋገርበት ሂደት ስለሆነ በዚህ 6 ወሩት እንደ በአዎንታ ከገመገምናቸው ተግባሮች አንዱ ይሄ ነው። ፍርድ ቤትም አቃቤ ህግም ምርመራ አካሉም በአጋቡ መርምሮ መታሰር ያለበት ቢታሰር ችግር የለውም። ግን መታሰር የሌለበት ነገ ነፃ የሚሆን አይነት ነገር እዛ ጋር ተቀላቅሎ ገባው ጋር ችግር የሚፈጥር ስለሆነ እሱ ከበጀትም አንፃር ራሱ ከመልሶ ከደህንነትም አንፃር አስቸጋሪ ሁኔታዎች ያሉ ስለሆነ እዛ አካባቢ ቢታይ ጥሩ ነው የሚል ነገር አለ። ያልተሟላ ነገር ዳግም እንዲመረመር ብሎ አቃቤ ህግ ለፖሊስ የሚመልሰው ነገር ይሄ ዜሮ ለማድረግ ነው ተቀናጅተን የምንሰራው። ምክንያቱም በዛ ሂደት ላይ አንድ ምርመራ መዝገብ ይሟላ ተብሎ ለፖሊስ ወዳላ ሲመለስ ባለጉዳይ ይጉላላል። ባለጉዳይ ሲጉላላ ደግሞ በገንዘብ ይቸገራል፣ በጉልበት ሊቸገር ይችላል። በተለያዩ ሁኔታዎች ፍትህ የፈለገ ወይ ፍትህ ፈልጎ የመጣ ግል ተበዳይ ሊቸገርበት የሚችልበት ሁኔታ ስላለ ይሄን ደግሞ ፍትህና ፖሊስ በሚገባ ተቀናጅቶ እስከ ታችኛው መዋቅር ቀርፎ ለመሄድ እነዚህ ነገሮችን አስወግዶ ለመሄድ በሚገባ ተቀናጅቶ ነው የሚሄደው። ህግን አለማወቅ ከተጠያቂነት ስለማያድን ማህበረሰቡ ራሱን ከወንጀል እንዲከላከል መልእክት ተላልፏል። 7ኛው ሀገራዊ ምርጫ ሰላማዊና ፍትሃዊ እንዲሆን የተፎካካሪ ፖለቲካ ፓርቲዎች ሚና የላቀ በመሆኑ በሀሳብ ለማሸነፍ ጥረት ማድረግ አለብን ሲሉ የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ መስፍን መንግስቱ ተናገሩ። በዞኑ የሚገኙ ተፎካካሪ ፓርቲዎችን በየጊዜው የመደገፍ ስራ እየተሰራ መሆኑም ተገልጿል። የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት የክንፎች አደረጃጀት አወቃቀርና ለቋሚ ኮሚቴ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ለዝርዝሩ መሰዊያ አስቄል። የዘንድሮ 7ኛው ሀገራዊ ምርጫም ሰላማዊና ፍትሃዊ እንዲሆን የተፎካካሪ ፓርቲዎች ሚና የላቀ በመሆኑ በሀሳብ ለማሸነፍ ጥረት ማድረግ አለብን ሲሉ የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ መስፍን መንግስቱ ተናግረዋል። በክልሉ ከሚገኙ 20 ተፎካካሪ ፓርቲዎች ውስጥ አብዛኛዎቹ በወላይታ ዞን የሚገኙ ሲሆን ተፎካካሪ ፓርቲዎችን በየጊዜው የመደገፍ ስራ እየተሰራ እንደሆነ የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ ገልጸዋል።
ማንኛውንም ሀሳብ ወደ መድረክ በማምጣትና በጋራ በመቀናጀት ለሀገር በሚጠቅሙ ጉዳዮች ላይ ትኩረት ሊደረግ ይገባል ያሉት የወላይታ ዞን የመንግስት ረዳት ተጠሪና የዞኑ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ መስፍን ቶማስ ናቸው። እንዲህ አይነት የጋራ መድረኮች መዘጋጀታቸው ተፎካካሪ ፓርቲዎች በሰባተኛው የሀገር አቀፍ ምርጫ ላይ በንቃት እንዲሳተፉ እድል እንደሚፈጥርላቸው ተሳታፊዎች ተናግረዋል። በፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች የወጣቶችና የአካል ጉዳተኞች ክንፍ ስራ አስፈጻሚዎችን በመምረጥ ጉባኤው ተጠናቋል። ማህበረሰቡን ለእንግልት እየዳረገ ያለው የአበላጃጃ መንገድና የንጹህ መጠጥ ውሃ ተደራሽነት ችግር አፋጣኝ ምላሽ ሊሰጠው እንደሚገባ የአበላ አባያ ወረዳ ምክር ቤት አባላት አሳሰቡ። በህዝብ መዋጮና በግብረሰናይ ድርጅቶች ድጋፍ ለዓመታት የዘለቁ የመንገድና ንጹህ መጠጥ ውሃ ፕሮጀክቶች ችግርን ለመቅረፍ እየሰራ እንደሚገኝ ያስታወቀው ደግሞ የወረዳው አስተዳደር ነው። የአበላ አባያ ወረዳ ምክር ቤት ባካሄደው አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤው የወረዳውን ሁለተኛ ሩብ ዓመት የሥራ አፈጻጸም ገምግመዋል። አለማየሁ አልቶ ተከታዩን ዝርዝር አሰናድቶበታል። የአበላ አባያ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን ሲያካሂድ ማህበረሰቡን ለእንግልት ያዳረገውና ለዓመታት የወረዳው ህዝብ የልማት ጥያቄ ሆኖ የሰነበተው የአበላጃጃ መንገድ ግንባታና የንጹህ መጠጥ ውሃ ተደራሽነት ችግር አፋጣኝ ምላሽ ሊያገኝ እንደሚገባ የምክር ቤቱ አባላት አንስተዋል። አበላጃጃ መንገድ ዛሬም አይደለም የቆየ መንገድ ነው። መንገድ በየጊዜው በምክር ቤት ላይ አምናም እየተነሳ ከዛ አቻ አምናም እየተነሳ ቆይተናል። ህዝቡ በጣም እየተቸገረ እናቶች በወሊድ ጊዜም መኪና መግባት አይችልም፣ ሰው መግባትም አይችልም። እንደው መኪና ብቻ አይደለም ሰው ዝናብ ከዘነበ በእግርም መግባት እዛ አካባቢ አይችልም። አበላም አባያም ያለውን ውሃ እንግዲህ ሰው እናደርሳለን ብለን ተደራሽ እያደረገን በሰሞኑ እየተሰራ ያለው ስራዎች አሉ። እንደገና ደግሞ ተቆፍሮ ወጥቶ እስካሁን ድረስ ጥቅም ላይ ያልዋለውን አቶ ኢያሱ ካይ በራፍ ላይ ያለው ውሃ እንዲወጣ ብለን በዛሬው ምክር ቤትም እንግዲህ አንስተን እያወራን ያለንበት ደረጃዎች አሉ።
ከሰሞኑ በማህበረሰብ ተሳትፎ የአበላ አጀጃ መንገድ ግንባታ ስራ መጀመሩን የጠቀሰው የወረዳው አስተዳደር ከአጋር ግብረሰናይ ድርጅቶች ጋር በመሆን የንጹህ መጠጥ ውሃ ተደራሽ ለማድረግ እየተሰራ እንደሚገኝ አስታውቋል። የአጀጃ መንገድ ብዙ ሰው ጥያቄ ነው፣ የህዝብ ጥያቄ ነው። ስለዚህ በዛ ላይ እየተሰራ ነው። ከዚህ በኋላ የተጀመረው ነገር ቶሎ እንጨርሳለን ብለን ያው ምክር ቤቱ ወስኗል። አበላ ሲፓ ቀበሌን በተለይ ልማት ሰፈራ ጌተጤሰቲያ ቀጠናን በአበላ ሲፓ ቀበሌ በተለይ ልማት ሰፈር ተብሎ በሚጠራው አካባቢ ተማሪዎች ትምህርታቸውን መከታተል እስከማይችሉ ድረስ የሰፋ የውሃ ችግር እንዳለ ተነስተዋል። ከውሃ ጋር ተያይዞ ያለውን ችግር ለመፍታት ኢቱ ከሚባል ፕሮጀክት ጋር ውል ገብተናል። ዲዛይን ስራ ጨርሰን ስለማስረከባችን ተግባብተን ተለያይተናል። ውል ያገለዲ ዲዛይንና ጥናት ውሪን አስረከብቶ ጋዳኔ ቆንጨተታ ኢሚዲ አሳራ ተግባባይት ደንድራ በየቀበሌያቱ የሚገኙ ምክር ቤቶች ወቅቱን ጠብቀው እየተሰባሰቡ አለመሆናቸው በወረዳው ምክር ቤት ስራ አፈጻጸም ላይ አሉታዊ ሚና አለው ያሉት የምክር ቤቱ አባላት በተለያዩ ቀበሌያት የተዳከመውን የትምህርት ስራ ዳግም የማጠናከር ስራ በቅንጅት መስራት ይጠይቃል ባይ ናቸው። ኦሶ ቦላን በተና አስተማርቲ ዶሶና አንዳንድ በስራ ገበታ ላይ የማይገኙ መምህራን አሉ። ደሞዝ እየበላ ስራ የማይሰራ ለርዕሰ መምህሩ የማይታዘዝ መምህራን እንዳለ የስራ ሰዓት መቆጣጠሪያ ጭምር ተመልክተናል። ይህ እንዲስተካከል ተማሪው በሙላት ወደ ትምህርት እንዲመለስ አስተማሪው የእርምት እርምጃ መውሰድ ካልቻለ የተማሪዎች ቁጥር ከቀን ወደ ቀን እየቀነሰ ነውና በዚህ ላይ ክትትል ያስፈልጋል። በትምህርት ቤት አያያዝም ላይ ችግር አለ። ትምህርት ቤቶች ተማሪ ወዶ እንዲማሩ ውብና ማራኪ ሊሆኑ ይገባል። አንዳንድ ትምህርት ቤቶች ሲታዩ ትምህርት ቤት ነው ማለት አያስደፍርም። ስለዚህም ቀበሌ ላይ ያሉ ሰዎች ትምህርት ቤቱ የኔ ነው ብሎ ሊያስተካክሉ ይገባል። ስልጠና ቦርዴ ትምህርት ከታይ ታጋጊ ዲጊሰና ኮሽስ መሰብሰቢያ አዳራሽ ግንባታ ስራ በተመለከተ በተነሱ ጥያቄዎች ዙሪያ የጋራ መግባባት ላይ የተደረሰ ሲሆን ለትምህርት ስራ መዳከም ምክንያት የሆኑ የተለያዩ ችግሮችን የመቅረፍ ጅምር ስራዎች ተጠናክረው እንደሚቀጥሉ ተጠቁሟል። ትምህርት የራዲዮ ሶይ ዱማ ቦታቱን ሀታመቶ ከዲዮ ጋን ተማሪ ከታ ከማራገልና ካሎ ፈጨስ ጊያባይ ሎኢድ ደንዲስ አባያ ሄራፔ ዋና መሰል ተያዥ ጉዳዮች ጋር ተያይዞ በአባያ አካባቢ በትምህርቱ ዘርፍ ችግር እንዳለ ተነስተዋል። ይህንንም በዘላቂነት ለመቅረፍ ትምህርት ቤቶችን ከሚያስተዳድሩ አካላትና ከተማሪ ወላጆች ጋር የውይይት መድረኮች በመፍጠር መጠነ ማቋረጥ ለማስቀረት መግባባት ፈጥረን እየሰራን እንገኛለን። ኮይሮይ ዋና ባይኑዮ ትምህርት ተግዲዮ ግሻው ትምህርት ያኦሰይ ምን ዲባና ዳንጊያ ኦሷ ወይቅዲ ታጓባይት ቢድሬት ቀበሌ ምክር ቤት በተመለከተ መንጠባጠብ አለ። መንጠባጠቡን ያው የአፈጉባኤ ጽሕፈት ቤት በኩል ባለሙያዎች ድጋፍ ክትትል ያደረጉ ቋሚ ኮሚቴዎች በክላስተር የተከፋፈሉ ብዙ ስራ እየሰሩ ነው። ቢሆንም መንጠባጠብ አለ። ከዚህ በኋላ ከብዙ ስራ ያለውን ቋሚ ኮሚቴ ቢሆንም ባለሙያዎች ቢሆን ወርደው ክትትልና ቁጥጥር በማድረግ መንጠባጠቡን እንዳይኖር ማድረግ ቃል ገብተው ነው የወጣሁት። በወረዳው አስተዳዳሪ መሪነት በጤናና ወጣቶች ስራ ዕድል ፈጠራ መስኮች የተጀመሩ ስራዎችን ዞሮ የቃኘው ምክር ቤቱ የተለያዩ ሹመቶችን በማጽደቅ ተጠናቋል።